እሺ ልጆች ከዚህ መቀጠል ደግሞ ለሁለተኛ ጊዜ የተዘጋጀውን ጥያቄና መልስ ውድድር ያሸነፈችውን እንዲሁም ደግሞ በየሳምንቱ ጥሩ መልእክቶችን ተቀርብልን እህታችን ብሌን ያብስራ ከአቷ ከማያ ያብስራ ጋር ተዘጋጅታልናለች። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን ቅዱስ ቂርቆስ የቴሌቪዥን መርሃ ግብር ለጀመረበት 6ኛ ዓመታችን በሰላም አደረሳችሁ። ቢልቴ አቤት ማያቴ። ባለፈው ሳምንት ስለ ሰማዕትነት የጀመርነው መልእክታችንን እንቀጥልላቸው። እሺ ባለፈው ሳምንት ሰማዕት ማለት ምስክርነት ማለት እንደሆነና ስለ እግዚአብሔር፣ ስለ ቅድስት ቤተክርስቲያን፣ ስለ ሃይማኖታችን በእውነት በመመስከር ጀርባችንን ለግርፋት፣ ሰውነታችንን ለእሳት፣ እግራችንን ለሰንሰለት፣ አንገታችንን ለስለት አሳልፈን መስጠት ማለት ነው ብለናችሁ ነበር። የምንመሰክረው ደግሞ በአንደበታችን፣ በሕይወታችን፣ በአላውያን ፊት እንደሆነ ደግሞ ነግረናችሁ ነበር። ለዛሬ ደግሞ የሰማዕትነት አይነቶችን እንንገራችሁ። የቤተ ክርስቲያን አባቶቻችን የሰማዕትነት አይነቶች በሁለት ይከፈላሉ ይሉናል። ሲተነትኑትም ሰማዕት ዘንበለ ደም ማለትም ደማቸውን ሳያፈሱ ሰማዕት የሆኑና ደመ ሰማዕታት ማለትም ደማቸውን በማፍሰስ ሰማዕት የሆኑ በማለት በሁለት አበይት ክፍሎች መድበውታል። እነዚህ ክፍሎች እንደተጠበቁ ሆነው ሰማዕትነትን ከአፈጻጸም አንጻር በሶስት መሰረታዊ ቀለሞች ይመስሉታል። እንደ ማንኛውም ሰው በከተማ እየኖሩ ዓለምን ለማሸነፍ የሚጥሩ ከራሳቸው ጋር ታግለው ዲያብሎስን ድል ማድረግ የቻሉ አረንጓዴ ሰማዕታት ይባላሉ። ነጭ ሰማዕትነት ደግሞ ይህንን ዓለም አሸነፋ ግርማ ሌሊትን ጸባ ጋኔንን ታግዘው በዱር በገደል የኖሩ የገዳማውያን የአባቶቻችንና የእናቶቻችን ሕይወት የምናይበት ነው። ቀይ ሰማዕትነት ደግሞ በደም የሚመጣ የሰማዕትነት አይነት ነው። እግዚአብሔርን በማምለካችን ቅዱሳንን በማክበራችን ማተብ በማሰራችንና በአጠቃላይ ክርስቲያን በመሆናችን የሚደርሱብንን መከራና ስቃይ ስለ እግዚአብሔር ፍቅር በመታገስ በሰይፍ ተቀልተን በመንኮራኩር ተፈጭተን ወደ እቶን እሳት ተጥለን የሕይወት መስዋዕትነትን በመክፈል የምናገኘው ክብር ነው። ይሄ የሰማዕትነት የመጨረሻ ደረጃ ነው። እውነት ነው። ለዛሬ በዚህ እናብቃ። በተጨማሪም ደግሞ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ። እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም ጾመ ነቢያት ይሁንላችሁ። እሺ ልጆች ከዝግጅቱ ተመልሰናል። ለእህቶቻችን ብሌን ያብስራና ማያ ያብስራ ቃሎትን ያሰማል። አሜን። በነገራችን ላይ ብዙ ሰዎች እንዳቅማችሁ እያገዛችሁን ትገኛላችሁ። ከነዛ መካከል ደግሞ የአብስራ ፎቶ ስቱዲዮ ባለቤት ከነመላ ቤተሰቡ መልእክቶችን በመቅረጽ ኤዲት በማድረግ ለእኛ በመላክ ለእናንተ እንድናደርስ እያገዙን ይገኛሉ። አምላከ ቅዱስ ቂርቆስ ከነመላ ቤተሰቡ በረድኤት በበረከት ይጎብኛቸው።